ሰላም ወገንታት ሶስት መልእክት ላስተላልፍ ነው የመጣሁት። በአትኩሮት ብታደምጡኝ ደስ ይለኛል። ከዛን ደግሞ ካመናችሁበት የኔን ሐሳብ ሼር እና ዲዩት ሪፖስት አድርጉልን፣ ምክንያቱም ሁሉም ጋር መድረስ ስላለበት ነው። ዛሬ ማውራው በእህታችን ሀና ጉዳይ ነው። በመጀመሪያ ቁጥር 1 ላይ ለአጋጅ እንደዚሁም እዚህ ጉዳይ ላይ ተባባሪ ሆናችሁ ድምጿን ላጠፋችሁት ቁጥር 1 ይመች እና ተክላይ፣ ቁጥር 2 ልጅቷ ሞታለች ብላችሁ ስትመሩ የነበራችሁ 4 ግለሰቦች፣ ቁጥር 3 ደግሞ መረጃውን የምታውቁ 9 አብራችሁ የተጓዛችሁ ሰዎች ጉዳዮቻችን ከናንተ ጋር ነው። በተለይም 9 ያዩትን ለመመስከር የሚፈለጉ ሲሆን 6ቱ ግን በአንድም በሌላ ጉዳይ ዋና የጉዳዩ ተባባሪና ድርጊቱን ፈጻሚዎች ናቸው። ተክላይ፣ ይመች እንደዚሁም የላካችኋቸው ግብረ አበሮች መተው ቃል መስጠት የሚችሉበት ነገር ካለ አምጣቸው። ተክላይና ይመች እናንተ ናችሁ የላካችኋቸው የሚመሩትን መምጣት ከቻሉ መተው ቃላቸውን እንስማ። የቀረን የነሱ ንግግር ብቻ ስለሆነ 2 ቀን ሰጠንህ ልትገኝ አልቻልክም፣ ዳታ አልሞላውም በሚል ሰበብ ውስጥ ጠፍተሃል። አሁንም በሚመች ቤቶች እየሄድክ እያወራህን ያለው 4ቱን ሰዎች የቀበሯትን አምጧትና የቀረን የነሱ ቃል ብቻ ስለሆነ ቀጣይ ምን ማድረግ እንዳለብን እንድንወስን እርዳን። ሁለተኛ መልእክቴ ይህንን ጉዳይ ለራሳችሁ የፖለቲካ ጥቅም ያወላችሁት ላላችሁት ማለት ነው ላላችሁ የትኛውን ብሔር ውስጥ ወሽቃችሁ አማራ ስለሆነ ትግሬ ስለሆነች እንደዛ ስለሆነ እንደዚህ ስለሆነ የምትሉ ሰዎች የኢትዮጵያ ሕዝብ የሚጠይቀው ሀናን እንጂ ዘሯን አይደለም። ተግባባን? ፍትህ ስንል ለአንድ ሀና ሳይሆን ለብዙ ሀናዎች በራ ውስጥ ለቀሩት ወደፊትም በዚህ መንገድ ሄደው እንዳይጎዱ ለሚመጡትም ትውልድ ጭምር ነው የምንሰራው። ስለዚህ ፖለቲካችሁ ከሽፏል። የምትጠጉበት መስመር አካሄዳችሁ ምን ውስጥ እንደሆነ እናውቃችኋለን። 3 ዓመት 4 ዓመት ህዝባችንን አባልታችሁ ዋጋ ያስከፈላችን ጊዜ አልፏል። ዛሬም በዛ ድራማ ውስጥ ተጠብቃችሁ የአንድ ንጹህ እህትን ህይወት ዋጋ በፖለቲካ ብሔር ውስጥ አታድርጉት። ከዛ ውጪ እዛ ላይ ወጣችሁ የምትረጩት ነገር ቤተሰቡ ይያዝ፣ እንደዛ ይደረግ፣ እንደዚህ ይታገድ፣ እንደዚህ ይያዙ ይታሰሩ ብለህ አዋጅ ምታውጅ ይህንን ነገር ከነሱ የተለየ አንተንም በትኩረት እንይዝሻለን። እንዲህ ስለሆኑ እንደዚህ ይደረጉ ብላችሁ ወንጀሉ የፈጸሙት እያሉ ቤተሰቦችን ትኩረት ማድረግ ማንም ሰው የሌለበትን ጉዳይ ያካተታችሁ በዘር ውስጥ ተቧድናችሁ ለማጥፋት የምትሄዱትን እናንተም የምታደርጉት ነገር ማንም የሚረሳው ስላልሆነ አስቡበት። ስለዚህ እናንተም የጉዳዩ ተባባሪ ከመሆን ባለፈ ጄኖሳይደሮች ናችሁ፣ እንጠይቃችኋለን ማለት ነው። ሁሉም ብሔር ውስጥ ያለው በመልካም ልብ ሰው ስለሆነች የሚጠይቀው እናንተን ይጠይቃችኋል። ጥጋችሁ የምትይዙ ከሆነ በራሳችሁን ፖለቲካ ጥጋችሁን ይዛችሁ ስሩ። በአንድ ነፍስ አትቀልዱ። ይህንን የምታደርጉባቸውን መንገዶች ደግሞ እግር በእግር እናውቃችኋለን። ተከታትለን እናንተም የምትሰሩትን ሴራ እያከሸፈን የእህታችንን ነፍስ በአካል እንድትመጣ እናደርጋለን ማለት ነው። 3ኛ መልካም ልብ ላላችሁ በሀና ጉዳይ ይመለከተኛል ብላችሁ እንደ ሰው መልካም ነገር እያደረጋችሁ ብሔር፣ ዘር፣ ሃይማኖት ሳትሉ ዋጋ ለምትከፍሉ እህት ወንድሞችና ለመላው ዓለም ላይ ላላችሁ ደግ አሳቢዎች ማስተዋላችሁ እንዳይነጠቅ በዘረኞቹ ውስጥ እንዳትገቡ ጥንቃቄ አድርጉና ለእህታችን ፍትህ የምንጠይቅበትን መንገድ እንጠይቅ፣ እናስተውል። በጅምላ ሂዱና እንደዚህ አድርጉ ስትባሉ የእነሱን ሀሳብ የምታስተላልፉና ሪስክ ውስጥ የምትገቡት ወንድሞች ጥንቃቄ አድርጉ። በዚህ ሰዓት ለሀናም ቢሆን እዛው አረብ ሀገር ላይ ያሉ እህት ወንድሞቿ ከሷ በላይ የሚቀርቧት የሉም። ነገ በራሳቸውም ላይ ሲደርስ ስለሚታወቅ ከዳር ቆመው የትም ምክንያት ፈጥረው ምንም ሊያደርጓችሁና ሊረዱላችሁ ማይችሉ ሰዎች ጋር ዲፔንድ አድርጋችሁ በዘር ፖለቲካ ውስጥ ቀርታችሁ የአንድ ዋጋ የ1000 ሰዎች ዋጋ ሆኖ ዋጋ እንዳንከፍል ተጠንቀቁ። ስለዚህ እነዚህን በዘር የሚያቧድኑን ሰዎችና እውነትን የሚደብቁ ሰዎችን የምንዋጋው በጋራ ነው። ፍትህ ለሀና ነው ማለት ያለብን። እነዚህ ሰዎች ስራቸውን ሲሰሩ ድንበር ላይ ያንን ህገወጥ ነገር ሲያደርጉ ዘር፣ ሃይማኖት፣ ቤተሰብ ብለው አይደለም የሚያማክሩት። ለራሳቸው ህይወት ነው ሲሰሩ የነበረው።
የወንጀል ተባባሪዎች አትሁኑ። ከዚህ ማይንድ ውጡ። እድሜያችሁን ጊዜያችሁን የሚይዙ ፖለቲከኞች እናንተን ተጠቃሚ አድርገው የሚያመቻቹት ጉዳይ ስላላቸው ነው። ከዚህ አስተሳሰብ ወጥተን ህግ እና ስርዓት የሚከበርበትን ፍትህ ብቻ ነው የምንጠይቀው። ለዚህ ደግሞ ፍትህ ስንል ሰው የሆንን ሰዎች ወደፊት መውጣት አለብን። አንዳንዴ መልካም ልብ ያለን ሰዎች ዝም ስንል ክፎች ተባብረው በኋላ ሞታችንን እንዳያውጁ። ከጦርነት ተምረናል። ወንድሙን በመግደል ሞት በማወጅ ብዙ ዋጋ ከፍለናል። ሞትም የማያስተምረን ግን ብዙ ሰዎች አሉ። ዛሬም የሚያጫርሱን፣ ትላንትም የሚያጫርሱን። ይሄ ጉዳይ የአንድ እህት ጉዳይ ነው። ይሄ ጉዳይ የሁለት ቀንደኛ ደላላና አሸጋጋሪዎች እንደዚሁም የአራት ተባባሪ ሰዎች ጉዳይ ነው። የስድስት ሰዎች ጉዳይን በህብረተሰብ ውስጥ አትከልሉት። ተክላይ መጠየቅ ካለበት እንደ ተክላይ ነው። ቤተሰብ ጋር፣ ዘመድ ጋር፣ ብሔር ጋር እንደዚህ ያዙ የሚለው ድራማ ውስጥ መግባት አያስፈልግም። ስለዚህ በዚህ ነገር አሁን ምን ፈልገው የመጨረሻ ነገራችን ተክላይ አራቱ የላካችኋቸው ሰዎች ተክላይና ይመች የላካችኋቸው ሰዎች በአካል መጥተው መስጠት ያለባቸውን ቃል መስጠት ስላለባቸው እንስማቸው፣ የነሱ ቃል ስለቀረ። ከዛም በኋላ ህዝቡና ምን መደረግ እንዳለበት መፍትሄዎችን እናመጣለን እኛ። ስለዚህ ተክላይ የምትሰማኝ ከሆነ ይመች የምትሰሙኝ ከሆነ የላካችኋቸው መሪዎቻችሁ ሞታለች ያላችኋቸውን አቅርቡ፣ እናንተም ቅረቡ። ከዛን ቃላችሁን ስጡ። በቲክቶክም ቢሆን አይ ቃላችንን ከሰጠን በኋላ ምን ይደረጋል የሚለውን እናወራበታል። መጀመሪያ የቀበሩት ሰዎች ይምጡና መረጃ እንሰብስብ፣ እንፈልጋቸዋለን እነሱን። ከዛም በኋላ ምን እንደምናረግማ እኛ እናውቃለን። እሺም እምቢም ብለን ለመቀበል እናንተ የምታመጡትን ሐሳብ እኛ የምናወራውን ሐሳብ ለመቀበል መጀመሪያ እናንተን ምን ጠይቃችሁ ነገር አለ። ይሄ ሳይጠየቅ ሌላ ይመርመራ እንደዚህ ገለልተኛ የሚባል ድራማ ውስጥ አትግቡ። እሱን እናንተ አይደላችሁ የምትወስኑት። አከተመ። ስለዚህ በመጨረሻም በፖለቲካ ውስጥ ተደብቃችሁ የራሳችሁን አላማ የምታራምዱ አይሳካላችሁም። ምን ፈልገው ተክላይ ይመች እንደዚሁም ሀናን የቀበራችሁ ሞተች ያላችሁን አራቱን ሰዎች አለቅ። ከዛ ውጪ ምንም ብትሄዱ እኛ ከዚህ መስመሩ ስለቀን አንወጣም። ይህን መልእክት ያሁኑ ላቡፋኑ ማታ ገስት ላይ አላስገባኝም። እንግዲህ ምክንያቱም እናንተ ትልልቅ ፎሎወርስ ስላላችሁ እናንተ ብቻ ናችሁ ሀሳብ መስጠትም እንግዲህ ነገሩን ጉዳዩን የያዛችሁት እናንተ ትልልቅ ፎሎወርስ ያላችሁ ትልልቅ ሀሳብ ያላችሁ ሰዎች ናችሁ ማለት ነው። ዞሮ ሀና ሁለት ሴቶች አሉ ሀና እንዳለች ያወቁ ብላችሁን መረጃውን አመጣችሁት ማለት ነው። ይሄ ራሱ ትልቅ እንቅፋት ለሀና ፈጥራችሁባታል። ምክንያቱም ሀና እንዳለች የተናገሩ ሴቶች ካሉ እኛ መስማት የለብንም፣ ሚዲያው ላይ መውጣት የለብንም። ምክንያቱም ሀና ያለችበት ቦታ ላይ እዛ ቦታ ካሉ ሴቶች ጋር እንኳን እንዳትገናኝ መንገድ ዘጋችሁባት፣ የሲኦል ውስጥ አስገባችኋት ማለት ነው። ለምን እዛ ቦታ ላይ እንኳን አብራት ያሉ ልጆች በገጠመኝ ሲወጡ ስለ ሀና መናገራቸው ስለማይቀር ሀናን ለይተው ለብቻ እንዲያሰቃዩት፣ ለብቻ እንዲያስቀምጧት፣ ለብቻዋ መከራ እንድትበላ አደረጋችኋት ማለት ነው። አሁንስ የእናንተ እርዳታ የት ጋር ነው? እንግዲህ እነዚህን ሀሳቦች እንዳልናገር እንኳን ገስት ላይ አስገብታችሁኝ ሀሳቤን እንድናገር አላረጋችሁኝም። አቡፋን ነው። ምክንያቱም ትልልቅ ፎሎወርስ ስላላችሁ አዋቂዎች እናንተ ናችሁ። ግሩፕ ፈጥራችሁ የሆነ ነገር መጣ ሲባል በቃ እኮሌ በለው አሁንም ያህና ስለዚህ ሁለት ሴቶች በሀና ተቀየሩ ብለህ ነው የምታስበው? እንደዛ ነው። መጀመሪያ በሀና የተቀየረች ሌላ አለች። እቺ ደግሞ ሁለተኛ በሀና በአንድ ሀና ሁለት ሴቶች ወጡ ማለት ነው። ሁለት ሴቶች ወጡ። ስለዚህ እነዛ ልጆች መውጣታቸው በጣም ደስ ይለናል እኛ እንጂ አሞራው በሌላ ነገር የፈረጀ ሰውም ካለ ተሳስቷል። አንተ ላደረከው ነገር we appreciate በጣም በቀን ልብ ነው ሄደ። እንዲያውም ስትደውል ቀን ልብ እንደሆነ እኔም አንደርስታንድ አድርጌያለሁ። እንዳውም በጣም በሚገርም ሁኔታ ፍረጋ ገብቼ ትግርኛ ተናጋሪዎች ፖለቲካ የሚሰሩ አንተን ሲያብጠለጥሉ ገብቼ ፍሬም ጽፌላታለሁ፣ ስክሪንሻት አለኝ። ይሄ ልጅ በቅንነት ነው ያደረገው። ይሄ ልጅ እናንተ የምትሰሩት ፖለቲካ ማህበረሰብ ከማህበረሰብ ለማቀራረብ ስለሆነ ያን ተጠቅሞ ይሄን እድል ተጠቅሞ ያን ማህበረሰብ ማቀራረብ ነው የጀመረው እንጂ ሌላ ይሰራው ስተት የለም ብዬ ነው ተከራክሬላለሁ፣ በትግርኛ ማለት ነው። ገብቷል? አንተ እንዲከፋን አንፈልግም። ገባ? ኦኬ ላይክ እኔም እኮ መጀመሪያ ተቀየረች አልኩት እኮ ነው። ገባ?
ተቀይራ ብትሆን ሲያልኩ የጠየቁት እኔ ራሴ ግን ከዚህኛዋ 9 ወር ያደረገችው ልጅ አይደለም በምን ወጣች እያላችሁ ላይክ ሀቡ ልጅቷ አሁን አላለም እሱን ቶ እሱን ሜንሽን እንዳታረግ መንገደኛው በምን ትወጣ ለምንድን ነው እስኪ መንገደኛው ላንተ አይደለም ለህዝብ ለኮሜንታተር ነው እየመለሰ አንብበው ተጽፏል ምክንያቱም ህዝብ ነች ከእናንተ እዚህ ያላችሁ በሙሉ እነሱ አፍ ስላላገኙ ነው እንጂ ማውራት የሚፈልጉ ሰዎች ናቸው እነሱ ልጅቷ ጋይስ አሁን ጥሩ ጤንነት ላይ ስላለች ብዙ ኤክስፕሌን ማድረግ አልፈልግም ግን በሃና ተቀይራ አይደለች የሚወጣችሁ በብርም ተቀይራ አይደለም የሚወጣችሁ ገባችኋል እንዲሁ በሰላም ሆነች ሶ እኔ ልልሽ የፈለኩት ነገር ልንገርሽ አቡ መጀመሪያ የጠየቁት እኔ ነኝ ገባሻ የደከመች ልጅ ይዘናት ተመልሰናል ሲሆን ኦኬ ተቀይራ ብትሆንስ አልኩት ነው አልተቀየረችም ገባሻ አንተ ተቀይራ ብትሆንስ ያልከው የመጀመሪያዋን ነው ከ2 ወር ከ15 ቀን በፊት ሃና የታገተች ጊዜ የወጣችዋን አይደለ አቡ ሶሻል ሚዲያ ላይ መጥተው ምን አሉ መሰለሽ እነሱ ገባሻ መጥተው ተናግረው ሲያበቁ በውስጥ ደውዬለት እኔ እንዴት ነው ስለው እንደዚህ ሞተች ሸፍነዋት ሄዱ አለ ገባሻ ከዛ ደግሞ እንደገና ለሚቀጥለው ቀን ስደውልለት እንደገና ምን አለኝ ምንድን ይባላል አፍራ እያወጣች አፍራ ምን ይባላል በአፍ ላይ የሚወጣል እንትን በአፍላ ምራቅ ማለት ነው ይሄ ማን ነው አረፋ ደፋ ማለት ነው አረፋ እያወጣች ተዋ ሄዱ ግን አለኝ አንድ ሴት እየገባች የነበረችው ደክማ